ታችን እንደዚህ ሰላማተን ነው እቺ ልጅ ግን ሁኔታዋ አላማረኝም የቱ ላይ የታድራን የመጣችው አባዬ ቆይ ለምንድን ነው በዚህ ልክ የምትጨነቀው ለምን እንደፈለገች አትሆን እኔ ለሷ አይደለም የኔ ልጅ ለቤተሰቤ ነው እየፈራው ያለሁት ምን ታመጣለች ብለህ ነው እንደዚህማ አትፍራ አባዬ ዳኒ ይሄ አንተ ስራ ነው እሺ እቺ ልጅ ምን እያሰበችና ምን እያደረገች እንደሆነ አጣርተህ ትነግረኝ እፈልጋለሁ አባዬ እኔ ድጋሚ እቺ ልጅ ወደ ህይወቴ ማስገባት አልፈልግም እንዴ በሷ ምክንያት እኮ ሄዱን አጥቻለሁ ልክ ነህ ዳኒ አውቃለሁ ነገሮች ማስተካከል አለብን ዝም ብለን መቀመጥ የለብንም አሁን እኔ ከሄዱ ጋር ያለኝን ነገር ለማስተካከል እየጣርኩኝ ነው በዚህ መሀል እሷ ከቲና ጋር ካየችኝ ትካፋብኛለች ዳኒ እኔ ለሄደን ሁሉንም ነገር ነግራታለሁ ሞት ይሄን አበል ለምታፈቅርሽ ወስጪ ብዬሽ ነበር ካሌብ ማፈቅረው ሰው የለኝም ብዬ እኮ መልሼልሃለሁ አትዋሽቱት ፍቅረኛለሽ አይደል ኧረ በጭራሽ የለኝም ትሁት ለምንድን ነው የምትዋሽኝ እኔ እኮ ላንቺ በማሰብ እንጂ ሌላ ነገር አስቤ አይደለም እንቆጣሽ አውቃለሁ ግን እውነቴን ነው ፍቅረኛ የለኝም እውነት እንዴ ካሌብ ምን ያሳሽኛል ስፈልግ እኮ እቀበላለሁ ለጊዜው ግን አላስፈልገኝም ትሁት እንደስሟ ናት የማመን ችግር የለባትም አዎ የለባትም ግን አንተ ትሁት እንዴት ነው የምታውቃት እሱን አሁን አይደለም የምነግርሽ ደግሞ ይኸውልሽ ምንም አይነት ጥያቄ እንድትጠይቅኝ አልፈልግም እሺ ስለዚህ አሁን እቅዶቻችን በሙሉ ወደ ተግባር እንዲቀየሩ ፈልጋለሁ አታስብ እያንዳንዱ ነገር ይሆናል ከዛሬ ማታ እንጀምራለን በቃ እሺ ሁላችሁንም በጣም ወዳችኋለሁ አይደል ዳኒ ካሌብ አባዬ ሁላችሁም ቤተሰቦቼ ናችሁ እኔ እዚህ ቤት በኖርኩበት አመታት በሙሉ እኔ ልጅ ሆኜ ነው የኖርኩት አባዬ ካሌብን አደራ እንዴ የምን ለቅሶ የምን አደራ ነው ትሁቴ ልትሄጂ ነው እንዴ የት ሄዳለሁ ኧረ ዝም ብዬ ነው እንዲሁ ፍቅራችሁ ሲጸናብኝ ነው ትሁት በሰላም ወጥታ ከቤተሰቦቿ ጋር ተቀላቀለች እንግዲህ ትሁት ልትወጣ በምትል ሰዓት ያ የሚፈልጋት ሰው ልክ ወደሷ እየገሰገሰ በሚመጣ ሰዓት ነገር ግን ካሁን በፊት አባባን ያገታቸው የነበረው ሰውዬ እየተከታተለው ስለነበረ ልክ እሱ ካሁን በፊት ቲናን እንዳስጣለው ሁሉ ይሄም ደግሞ ትሁትን ማስጣል ችሏል ትሁትን በዛን ሰዓት ተሳክቶላት ወደ ቤተሰቦቿ ጋር ለመሄድ ተመችቷት ቀጥ ብላ ወደ ቤተሰቦቿ ጋር ሄዳለች ምክንያቱም እሱ ተመልሳ ወደ ቤተሰቦቿ ጋር ትሄዳለች ብሎ ስላላሰበ ሱቅ ነው የምትወጣው ብሎ ስለነበረ ነገር ግን በዛን ሰዓት ትሁት ለማምለጥ ትችላለች እንግዲህ አባባ የትሁት እቤት አለመኖሯን አይተው እሳቸው እንደታገተች ያክል ነው የተሰማቸው አሁን ላይ ምክንያቱም ቲና ከቤት እየወጣች እያደረች ስለነበረ የሆነ ነገር ልታደርግ አስባ ነው እንጂ አላንዳች ነገር አይደለም ብለው ነበረ እውነትም እሳቸው ያሉት ነገር ልክ ቢሆንም ነገር ግን ቲና ለትሁት ለማምለጥ ትችላለች ያው ቲና አልተሳካላትም እሷ ያቀደችው ነገር ሁሌም ቢሆን ሊሳካላት አልቻለም ማለት ነው ሰላም ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ እንግዲህ ትሁት ከሀገር ቤት በምክንያት ነበረ የወጣችው ሰው ቤት ተቀጥራ ለዘመናት የቆየችው የሆነ ምክንያት ነበረ አባባ ከዚህ በፊት ቡና እየጠጡ ባሉበት ሰዓት ቆይ ግን እንዴት ነበረ አገር ቤት ቆይ ለምን እስካሁን ትዳር አልያዝሽም ለምንድን ምንም የጎደለሽ ነገር የለም ምንም የሚያንስሽ ነገር የለም እንዴት ስንቱ ትዳር ይዞ አንቺ እንዴት ትዳር ልትይዥ አልቻልሽም በማለት ሲጠይቋት አባዬ የኔን ነገር ተው አንድ ቀን አጫውታለሁ ብላቸው ነበረ ያ አጫውታችኋለሁ ብላ የነበረችው ነገር ትሁት አገር ቤት በነበረች ሰዓት የነበረው የህይወት አጋሯ ታቅማ በላይ ሲሆንባት ጥላው መጥታ ነበረ እሱ እንግዲህ ያለኔ መኖር አትችይም እኔም ያላንቺ መኖር አልችልም አንቺ የኔ ካልሆንሽ የማንም ልትሆኚ አትችይም እያለ እንግዲህ ሲፎክር ቦታዋን ሲያቃጥል አይተናል ተመልክተናል ማለት ነው እንግዲህ ቲና በተደጋጋሚ ከዚህ ቤት እየወጣች ብትቀርም ነገር ግን የዚህን ያክል
ውላ አድራ አልቆየችም ነበረ። ከሱ ጋር ተመካክራ ትሁትን ለማጥመድ ወጥመድ ለማስገባት ያሰበችው ነገር በትንሽም ቢሆን ተሳክቶላታል። ተመካክረው ለመጀመሪያ ጊዜ ለማስደንገጥ እሷን ልክ ቲና እንዳዳነቻት አስመስለው ከቤት ተያይዘው ገብተው ትሁትም እንግዲህ ነገሩ ግራ ስለገባት ምክንያቱም አታውቀውም ብላ ስላሰበች በትንሽም ቢሆን አምናታለች ማለት ነው። ካሌብ ትሁት ተቤት ወጥታ በመቅረቷ በጣም እየተናደደ እና እየተበሳጨ ስለነበረ በጣም ተናዶ ቆይ የት ገባች ነው የሚባለው እስካሁን ምን ትሰራለች በሚል ሰዓት ሲገቡ ከቤት የሆነ ሌባ ሊዘርፈኝ ነበረ፣ ነገር ግን ቲና መታ አዳነችኝ ስትል በጣም ተገርመው እንዴት ቲና ልታድንሽ ቻለች ነበረ ጥያቄያቸው ማለት ነው። አላውቅም ብቻ ዛሬ ቲና ደረሰችልኝ፣ እሷ ባደርስልኝ ኑሮ አባዬ ጉርቡኜ ነበረ ስትል እንኳንም በሰላም መጣሽ እንኳንም ተረፍሽ ብለው እሳቸውም ተቀብለዋት ዳኒ ከዚህ በፊት እንግዲህ ቲና ስትጠፋበት ምንድን ነው በማለት ሁኔታው ግራ ጋብቶት ያ የሰማይ ስባሪ የሚያክል ሰውዬ ሳይፈራ ሄዶ ነበረ። ይሄንንም ስም እንግዲህ እሱን ያወጣለት ስሙ ማን እንደሆነ እስካሁን ድረስ አይታወቅም፣ የሰማይ ስባሪ እንጂ ማለት ነው። እሱ ጋር ሄዶ ጠይቆት እሱም አላውቅም ነበር ያለው። እንዳውም ካገኘሃት ንገራት እንደማለቃት ብሎት ዝቶበት ነበረ። ወደ ቤት የተመለሰው ሊያገኛት አልቻለም እና ቲናን ቆይ አንቺ የት ገብተሽ ነው ምንድን ነው የት ነበርሽ ብሎ ሲላት የትም አይደለሁኝ ብላ ያው ሸውደዋለች ለጊዜው ማለት ነው። እንግዲህ የቤት ከተመለሰች በኋላ ካሌብ በጣም ተናዶ ነበረ፣ ተበሳጭቶ ስለነበረ አባባ ወደ እሷ ጋር ሂደው ልጄ በካሌብ አትቆጭበት፣ ካሌብ እየቀና ነው ስለሚቀና ነው እንጂ ለክፋት አይደለም እንደዚህ እየጮኸብሽ ያለው፣ እባክሽን ቂም እንዳትይዥበት ብለው ነግረዋታል። ምክንያቱም አባባ የካሌብን ሁኔታ ሲያዩትና ሲመለከቱት የቅናት እንጂ ይሄ የሰላም አይደለም። ምክንያቱም በጣም ቅናት አለበት ውስጡ ላይ ቅናት አድሮበት ነው እንደዚህ እየሆነ ያለው እና እባክሽ ልጅ ተረጁ ብለዋት ሄደዋል። እንግዲህ እውነት ነው ካሌብ ትሁትን ከልቡ ነበር ያፈቀራት፣ ግን እንዴት ብሎ ይንገራት? ድፍረቱ አላገኘም። ድፍረቱን በጭራሽ ሊያገኘው አልቻለም ማለት ነው። እንግዲህ ትሁትም እሺ ብላ ነበር የተቀበለችው። ዳኒ ከቤት ወጥቶ እስከ ዛሬ የሚቆምበት ቦታ በነበረበት ሰዓት እንዳጋጣሚ ኤደን ስትመጣ ሲያየት ኤደን ጋር በጣም ክርክር ስላበዙ ዛሬም ብትመጣ ያው መከራከር ነው በማለት ተደብቆ ነበረ። ኤደን በጣም ስለምትወደው እዛ አካባቢ ላይ ዞር ዞር ብላ ብታየው፣ ነገር ግን እሱ ስለተደበቀ ልታየው አልቻለችም። ቀጥ ብላ ወደና አባባ ቤት ነበረ ሄደችው። እሱም ወጥቶ ኤደን እንደምትወጂኝ እኮ አውቃለሁ፣ ግን እማረባ ወንድ ሁኜብሽ እንጂ አንቺ እንደምትወጂኝ አውቃለሁ፣ ግን እኔ እማረባ ሁኜ ነው ደግሞ አኮራሻለሁ ተለውጬ ለአንቺ ጥሩ ሰው እንደምሆን አልጠራጠርም እያለ ራሱን ጋር እየተማከረ ባለበት ሰዓት እንግዲህ ቀጥ ብላ ወደ ቤት ሄዳ አባባም እንዲሁም ካሌብም ነበሩ ተጨዋውተው። ካሌብ ግን ከእሷ ጋር ምንም ትንሽ ጊዜ ማሳለፍ አልፈለገም። ምክንያቱም እሷ ጋር እየዋለ እያደረ በተቀራረቡ ሰዓት ነገሮች ወደ ሌላ ይሄዳሉ ብሎ አስቦና ፈርቶ ነው መሰለኝ። ያው እሷ ጋር ብዙ መቀራረብ አልፈለገም። እሷ ስትመጣ ወጥቶ ነበረ። እንግዲህ ይህ ግንኙነት ራሱ እንዲቋረጥ የፈለገው እሱ ነው ማለት ነው። ግን ኤደን አሁን ሰዓት ላይ ካሌብ ፊት ስላነሳት ነው እንጂ ካሌብ ዝም ቢላት ኖሮ እሷ ግን በዚሁ ቀጥላ ወደ ፍቅር ውስጥ መግባት ፈልጋ ነበረ ማለት ነው። ምክንያቱም ትሁት ስትጠይቃት እኔ ፍቅረኛዬ ሌላ ነው እሱ አይደለም ስላለቻት አምናት ከእሱ ጋር ፍቅር መጀመር ፈልጋ ነበር። እሱ ግን አልፈለገም ከእሷ ጋር፣ ምክንያቱም ከትሁት ፍቅር ይዟታል። መናገር አልፈለገም እና ነው እንጂ ያው የወንድ ነገር ሆኖበት እንግዲህ እንደዛ ትንሽ ተጫውታ ከቤት ከወጣች በኋላ ዳኒ ወደ ቤት መጥቶ ቲና ስትመናቀር ሲያየት ቆይች ልጅ ምን እያደረገች ነው? ምን እየሰራች ነው? የት ውላ የት አድራ ነው የመጣችው? ብለው ሲሉ አባባ
በገዛ ቤታችን መቀመጫ እንጣ ተዋት አባዬ፣ ስለ እሷ ምን አገባን? የትስ ብታድር እንደፈለገች ብትሆንም እንዳውም በዛው ወታ በቀረችልኝ ብሎ ሲል እንግዲህ አባባ እኔ ለእሱ አስቤ አይደለም ልጄ፣ ምን አይነት ነገር ይዛብን ትመጣለች ይሆን? እህኔ ይብላ ያደረችው እኛን እንዴት ለማጥፋት እየደለተች እንጂ ለሌላ ነገር አይደለም ብለው ሲሉት ብዙም ነገሩ አልተዋጣውም ነበረ። ካሌብ እንግዲህ አባባ ሁኔታው ስላስፈራው ዳኒን ከዚህ በፊት እሷን ሰልልልኝ ብለው እንደነበሩት ሊሄድም ሲል ያስቀሩት እፈልግሃለሁ ብለውት ስለነበረ ይሄ ስራ ያንተ ነው ዳኒ ብለው ሲሉ አባዬ እኔ ድጋሚ ወደ ህይወቴ እንድቀርባት ወይም እንድትቀርበኝ አልፈልግም። ምክንያቱም በእሷ ምክንያት ኤደን ጋር ተጣልቼ ቆርቻለሁ። አሁን ያለውን ነገር ለማስተካከል እየሞከርኩ ነው። ጭራሽ ኤደን ድጋሚ ከእሷ ጋር ብታይኝማ አይኔን ማየት አትፈልግም ብሎ ሲል ዳኒ እኔ ኤደን ጋር ያለውን ሁሉንም ማስተካከላለሁ፣ ብቻ አንተ ያልኩህን አድርግ ሲል አባዬ እርግጠኛ ነህ? ኤደን ጋር እኮ ድጋሚ ልቆራረጥ ነው ሲል ኤደንን እዚህ ስራ ውስጥ እኔ እንዳስገባሁ ሁሉንም ነገር እነግራታለሁ፣ አታስብ፣ ብቻ አንተ የምልህን ነገር ታዘዘኝ ሲሉት እሳቸውም እንግዲህ ያሉትን ነገር እሺ በማለት ተቀብሏል ማለት ነው። እንደዛ ከተባባሉ በኋላ ኤደን እሱም ወደ ኤደን እናገኛታለሁ ብሎ እቤት በወጣ ሰዓት ቲና ስልክ ተደውሎላት ያ አጋሹ ሰውዬ አሁኑኑ ብሬን አምጪ ብሎ ሲላት የምን ብር? ቆይ ማነህ? ምንድነህ? ስትለው በጣም ተናዶና ተገርሞ ጭራሽ ለዚህም ደርሰሻል ሲላት ቆይ ማን ነበር ስምህ? ምን ነበር ያልከኝ? ስትለው 1,000,000 ብሬን አምጪ ሲላት ይኸውልህ ለ1 ሚሊዮን ሳልቆራረጥህ እኔ ጋር መደወልህን እንዲሁም ደግሞ እኔ አጠገብ መድረስህን ታቆማለህ ስትለው ጭራሽ ለዚህም ደርሰሻል ሲላት አዎ ለምን እንደዚህ ካሽ ታዲያ አትመጭም ሲላት አዎ እና ቶሎ አንተም ስትለው ነበረ ሳትፈራ ማለት ነው። እንግዲህ ያ ሰውዬ ምንም አይነት ጉዳት እንደማይደርስባት እሷ ቲናን አሳልፋ ከሰጠችው የምትፈልገውን ነገር እንደሚያደርግላት ቃል ስለገባላት ምንም ፍራቻዋን ከለዋ ላይ ያስወግደዋለች ማለት ነው። እንግዲህ እንደዛ ተባብለው ከዘጋችበት በኋላ እሺ አሳይሻለሁ ብሏት በነበረበት ሰዓት ትሁት ወደ ሱቅ ስትወጣ አሁንም ስታየው ሮጣ ነበረ የተመለሰችው ወደ ቤት። አባባም ሞተውላት ስለነበረ ሁኔታው በጣም ስላስፈራት ደብዳቤ እየጻፈች ለአባባ አባዬ በጣም ነው የምወድህ አንተ እኔ ቲና በምትገፋን ሰዓት የኔና ያንተ ፍቅር እየተደጋገፍን እንደ አባትና እንደ ልጅ እየጠነከርን አንተ ለእኔ እኔ ለአንተ ሳስብ የአባትና የልጅ ትስስር ትልቅ ነው እና መወለድ ቋንቋ ነው እያለች እያለቀሰች በምትጽፍበት ሰዓት ኤደን በጣም ተከፍታ ያኔ ዳኒን ስላላገኘችው በጣም ከፍቷትና አዝና ቦታው ስላላገኘችው ቀጥ ብላ ወደ እነሱ ቤት ስለነበረ የመጣየው ትሁቴ እያለች ስትነግራት ትሁትም ከፍቷታል፣ ኤደንም ከፍቷታል። ሁለታቸውም እየተላቀሱ ኤደን እንግዲህ ወደ ስለ ዳኒ ስትነግራት ትሁትም አንድ የምነግርሽ ነገር ዳኒ በእርግጠኝነት ከዚህ በኋላ አንቺን ለመጉዳት ምንም አይነት ነገር አያደርግም። እመኙ፣ አንቺ አሁን ያለሽ መፍትሄ ከዳኒ ጋር መታረቅ ነው። አንቺ ትልቁ በሽታሽ እሱን አለመታረቅሽ ነው። እሱን ብትታረቂው ግን ትልቁ መድኃኒት ነሽ እና እሱን ይቅርታ አድርጊለት እባክሽ ስትላት እሱ እኮ መቼም ቢሆን ይቅርታ አድርጌለት እኮ አብረን እየኖርን ነበር፣ ግን እሱ ከጥፋቱ መቼም የሚወገድ አይደለም። አሁንም እኮ ቲና ጋር ሲተቃቀፉ ነው ያየኋቸው ብላ ስትል እሱን አላውቅም፣ ግን ደግሞ ዳኒ የድሮ ዳኒ አይደለም፣ በጣም ተቀይሯል። አሁን ላይ ስለተቀየረ እባክሽን ይቅርታ አድርጊለትና አብረሽው ኑሪ። አብራችሁ እናንተ ተጋብታችሁ ልጅ ወልዳችሁ አብራችሁ መኖር እንጂ መለያየት አይገባችሁም ስትላት እሱ እኮ የኔም ሀሳብ ነበረ ስትል እንግዲህ እባክሽን መዳን ከፈልግሽ መድኃኒቱን ልንገር ስትላት ምንድን ነው መድኃኒቱ? መታረቅ ነው ስትላት ያው ስትነግራት እንግዲህ ኤደንም ትንሽ ቀሎኛል ስትል ከቀለላት በኋላ እንግዲህ አባዬን ካሌብን ዳኒን አደራ ስትላት እንዴት ሆቴል ልትሄጂ ነው እንዴ ስትላት አይ አይደለም በቃ እንደምወዳችሁ ልንገራችሁ ብዬ ነው ስትላት እሺ እንግዲህ ትሁቴ በማለት አቅፋት ነበረ ማለት ነው።
እንግዲህ ኤደን ነገሩ ስላልገባት ከቤት ወጣ ከሄደችላት በኋላ ወዲያውኑ ነበረ ልብሷን አዘገጃጅታ ስለነበር ተንስታ ከቤት ስትወጣ ልክ ያ የሚፈልጋት ሰውዬ ወደ ሰፈር ሲመጣ እንደ አጋጣሚ አባባን ያገታቸው ሰውዬ ፊት ለፊት ከሱ ጋር ሲፋጠጡ አይታቸው ስለነበረ መንገድ ቀይሳ ወደ ቤተሰቦቿ ጋር ለመሄድ በቅታለች። እንግዲህ ትሁት ነገር ግን የሚያሳዝነው ነገር አባባ ሳያዋት በመሄዷ በጣም አዝነዋል። እንዲሁም ደግሞ ካሌብ አሁን ላይ እሷን ለመቅረብ እየሞከረ ባለበት ሰዓት እሷ ስትሄድ ምን ያክል ከባድ እንደሆነ አስቡት ማለት ነው። ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለሰያና ዩቱብ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ለዛሬ ነበረን ይሄን ይመስል ነበር። በሌላ ቪዲዮ ተመልሼ እስከምመጣ መልካም ቆይታ ይሆንላችሁ።